ሰላም አበበ አለሙ, Assistant Professor of Computer Science. In our previous tutorial, ዶሜን ኮንትሮለሩን ወይንም አክቲቭ ዳይሬክተሪውን ክሬት ካደረግን በኋላ ዊንዶ 10 ክሊየንት ማሽን ክሬት አድርገን ያ ዊንዶ 10 ክሊየንት ማሽን ከሰርቨሩ ጋር ቨርቹዋል ኔትወርክ ክሬት በማድረግ ከሰርቨሩ ጋር ኮኔክሽን ወይም ሊንክ አድርገነዋል። ሊንክ ካደረግነው በኋላ አውቶማቲካሊ ክሊየንቱ ሰርቨሩን አይፒ አድሬስ ጠይቆ ዳይናሚካሊ አይፒ አድሬስ አግኝቷል። ከዛ በኋላ ካገኘ በኋላ ክሊየንቱን ወደ ሰርቨሩ ጆይን አድርገነዋል። ሶዛት ክሊየንቱ ከዚህ በኋላ ዶሜን ኮምፒውተር ሆኗል ማለት ነው። ሌላኛው ያየነው ምንድነው? ሰርቨር ላይ አካውንት ክሬት ካደረግን በኋላ ያ ሰርቨር ላይ ክሬት ያደረግነው አካውንት ዋት ዊ ኮል ኢት ዶሜን ዩዘር ክሊየንቱ ላይ ሎጊን እንደሚያደርግ ለማየት ሞክረናል። ዋንስ ሰርቨር ላይ ክሬት ያደረጋችሁትን ዩዘር ደግሞ የተለያዩ ኢንዲቪዥዋል የተለያዩ ፖሊሲዎችን ሴት በማድረግ አካውንቱን ዲሴብል ማድረግ አካውንቱ እዛ ኮምፒውተር ላይ በሆነ ሰዓት ኢንተርቫል እንዲገባ ማድረግ ያን ዩዘር ደግሞ የሆነ ስፔሲፊካሊ የሆነ ኮምፒውተር ላይ አሳይ ማድረግ የሚሉ ዩዘር ሌብል የምንሰራቸውን የተለያዩ ሴቲንጎችን ለማየት ሞክረናል። አሁን በዚህ ቱቶሪያል የምናየው ጂፒኦ ወይንም ግሩፕ ፖሊሲ ነው። ግሩፕ ፖሊሲ ማለት በሰርቨር ምንድን ነው? ጀስት ግሩፕ ሪሌትድ ዩዘርስ ቱጌዘር ኤንድ አፕላይ ኤ ፖሊሲ። ለምሳሌ 30 ሰዎች ወይም 40 ሰዎች ቢኖሯችሁ እነዚህ 40 ሰዎች ተመሳሳይ የሆነ ስራ ላይ የዋሉ ሰዎች ቢሆኑ ለነዚህ ሰዎች ተመሳሳይ የሆነ ፖሊሲ ሴት ማድረግ እንችላለን። ሌላ 20 ሰዎች ደግሞ ከነሱ ከፍ ያለ ፕሪቪሌጅ ቢኖራቸው ኮምፒውተር ውስጥ ገብተው የተለያዩ ስራዎች እንዲሰሩ ማድረግ ብንችል again you can also create a group policy to apply for those group of users። ለምሳሌ አንዳንድ ጊዜ ግሩፕ ኦፍ ዩዘሮችን ኮንትሮል ፓናልን አክሰስ እንዳያደርጉ ማድረግ ልንፈልግ እንችላለን። ምክንያቱም ኮንትሮል ፓናል ከገቡ በኋላ በርካታ ሴቲንጎችን መቀየር ስለሚችሉ፣ ወይንም ሲ ድራይቭን አክሰስ እንዳያደርጉ ልንከለክል እንችላለን። ምክንያቱም ሲ ድራይቭ ብዙ ጊዜ የዊንዶውስ ፋይልን የያዘ ስለሆነ ኢዚሊ ዊንዶ ፋይሎችን ዲሊት ወይም ሌላ ነገር ስለሚደረጉ ዊንዶው ፋይሎችን ፕሮቴክት ከማድረግ አንጻር ሲ ልንከላከል እንችላለን እና and then how we just create a group policy የሚለውን ነገር ለማየት እንሞክራለን። so as usual let's go to the active directory domain users and computers። ባለፈው ቱቶሪያል ላይ አበበ አለሙ የሚል ዩዘር ክሬት አድርገን ነበር። so let's create additional users new user ምሳሌ ሃና አበበ ሃና and password ሴት እናደርጋለን። ከፈለግን ሌላ አንድ ዩዘር እንጨምር። ዩዘር ዳግም አበበ ኦኬ ፓስወርድ ሴት እናደርጋለን። ሶ እነዚህ ዩዘሮች ክሬት አድርገናል። ነገር ግን አሁን እነዚህ ዩዘሮች ኦልሬዲ ከዲፎልት ዳይሬክተሪው ጋር ነው ያሉት። what if we just would like to create our own directory to group those related users together? ስለዚህ የራሳችን ዳይሬክተሪ ክሬት አድርገን የራሳችን ዩዘር እና ኮምፒውተሮችን ግሩፕ የምናደርግበት ሴቲንግ ምን ይባላል? ኦርጋናይዜሽናል ዩኒት ይባላል። ስለዚህ እዚህ ዶሜናችን ጋር ባይ ዲፎልት ክሬት የተደረጉ ዳይሬክተሪዎች አሉ። የራሳችን ዳይሬክተሪ ክሬት ለማድረግ ራይት ክሊክ ኦን ዘ ዶሜን ኮንትሮለር ኒው and then it says organizational unit። ለምሳሌ ነው አንደኛ ዓመት ተማሪዎችን ግሩፕ ማድረግ ከፈለኩ ፈርስት ይር እላለሁ። ኦኬ that's it። ሁለተኛ ዓመት ተማሪዎችን ግሩፕ ማድረግ ከፈለጋችሁ ወይንም ሌትስ ሴይ ፋይናንስ ላይ የሚሰሩ ዩዘሮችን አንድ ላይ ግሩፕ ማድረግ ከፈለጋችሁ ፋይናንስ ብዬ በዚህ መልኩ ክሬት ማድረግ እችላለሁ ማለት ነው። ስለዚህ በዚህ መልኩ ፎልደሮችን ክሬት እናደርጋለን። ሶ ከስተም ክሬት ያደረጋችሁት ፎልደር ዩዘሮችን የሚይዝላችሁ ፎልደር ኦርጋናይዜሽናል ዩኒት ይባላል። ሶ እዚህ ጋር መጣና ዩዘርስ ላይ ልግባና ክሬት ያደረኳቸውን ዩዘሮች ወደ ክሬት ወዳደረኩት ኦርጋናይዜሽናል ዩኒት ሙቭ ላድርጋቸው። በበ ሃና ዳግም ራይት ክሊክ ኦን ኢት ሙቭ ቱ ዘ ኦርጋናይዜሽናል ዩኒት ኮልድ ፈርስት ይር። ኦኬ that's it። ሶ እዚህ ውስጥ ክሬት አድርጌያቸዋለሁ። ወደዚህ ፈርስት ይር ስገባ ነው እዚህ ጋር። ሌሎች ደግሞ ፋይናንስ ላይ ገብታችሁ ክሬት ማድረግ ከፈለጋችሁ ፋይናንስ ላይ ገባና all I have to do is just click on new users
አበባው ከበደ ብዬ ፓስወርድ ሴት አደርግለታለሁ። ሶሪ ባክ ዩዘሩ አበባው ከዛም ፓስወርድ ሴት ይደረጋል። ማይቀየር ፓስወርድ ወይንም ዩዘሩ ወዲያውን ሎጊን እንዳደረገ እንዲቀይር ከፈለጋችሁ ችን ቼክ ቦክስ ቼክ እናደርጋለን። ፓስወርድ ስለዚህ ቅድም ዩዘሮችን ክሬት አድርገን ከዛ በኋላ ኦርጋናይዜሽናል ዩኒት ክሬት ካደረግን በኋላ ወደ ኦርጋናይዜሽናል ዩኒት ሙቭ አድርገናል። ቬሪ ሲምፕል ቲንግ ግን ማድረግ ያለብን ኦርጋናይዜሽናል ዩኒት ክሬት እናደርገና ከዛ ውስጥ ቢሎንግ የሚያደርጉት የሚገቡትን ዩዘሮች ደግሞ ክሬት እናደርጋለን። ሶ ዲስ ኢዝ ሃው ዊ አር ጎይንግ ቱ ክሬት our own directory to keep related users together, what we call it organizational unit. And then we are going to apply policy, group policy apply እናደርጋለን። ሶ ግሩፕ ፖሊሲ አፕላይ ለማድረግ ተመልሰው ወደ ሰርቨሩ እንሄድና ሰርቨር ማናጀር ላይ እንመጣና go to tools looking for group policy GPO ሚል ትፈልጋላችሁ። እዚህ ጋር ግሩፕ ፖሊሲ ማኔጅመንት። አሁን ግሩፕ ፖሊሲ ማኔጅመንት ስንከፍት ዶሜን ኮንትሮለራችን ይመጣል which is እዚህ ጋር ዶሜናችን ጋር ስንመጣ myorg.com is our domain። ስለዚህ እዚህ ግሩፕ ፖሊሲ ላይ ሁለት ዲፎልት ፖሊሲዎች እናያለን። አንደኛው ዲፎልት ዶሜን ፖሊሲ ማንኛውም ዩዘር እና ኮምፒውተር ላይ አፕላይ የሚደረግ ባይ ዲፎልት አክቲቭ ዳይሬክተሪ ክሬት በምታደርጉበት ሰዓት አፕላይ የሚደረግ ፖሊሲ ዲፎልት ዶሜን ፖሊሲ ይባላል። ታይ ስንመጣ ደግሞ ዲፎልት ዶሜን ኮንትሮለር ፖሊሲ የሚል ነገር አለ። ይሄኛው ደግሞ ጀስት ፖሊሲ that's going to apply for the domain controller in other word for the server ለሰርቨሩ አፕላይ የሚደረገው ፖሊሲ ይሄ ነው። ባይ ዲፎልት አክቲቭ ዳይሬክተሪ ክሬት ሲደረግ ለሁሉም ዩዘር እና ኮምፒውተሮች ክሬት የሚደረገው አፕላይ የሚደረገው ፖሊሲ ደግሞ ዲፎልት ዶሜን ፖሊሲ ይባላል። ለሁሉም ዶሜኑ ስላለው ዩዘር እና ኮምፒውተሮች። አሁን እኛ ግን የፈለግነው this is the default domain policy, this is the default domain controller policy, but we would like to create our own policy, apply for our own organizational unit. So እዚህ ጋር እንዳያችሁት ፈርስት ይር ሚል ኦርጋናይዜሽናል ዩኒት አለ። ከዚህ ውስጥ ያሉ ዩዘሮችን አፌክት ሊያደርግ የሚችል ፖሊሲ ዲፋይን ላድርግ ነው። all I have to do right click on the organizational unit and then click on the first option create GPO in this domain and then link it here GPO ግሩፕ ፖሊሲ ክሬት አድርግና ለዚህ ኦርጋናይዜሽናል ዩኒት ሊንክ አድርገው ነው የሚለው። ስም ስጡ ይለኛል። let's say first year ፖሊሲ ኦኬ። አሁን ይህንን ፖሊሲ ገብቼ ሴት ላድርግ all I have to do right click on it edit ስለው ፖሊሲውን አፕላይ ማድረግበትን ሴቲንግ ይከፍትልኛል። እዚህ ጋር እንደምታዩት ፖሊሲ ሴት የምናደርገው በሁለት መልኩ ፖሊሲውን ኤዲት ስናደርገው ሁለት ፖሊሲዎች ይመጣሉ። ስለዚህ ፖሊሲዎችን ከፈለጋችሁ ኮምፒውተር ኮንፊገሬሽን ላይ ዲፋይን እናደርጋለን ወይንም ዩዘር ኮንፊገሬሽን ላይ ዲፋይን እናደርጋለን። ኮምፒውተር ኮንፊገሬሽን ላይ ፖሊሲዎችን ዲፋይን አደረጋችሁ ማለት እዛ ኮምፒውተር ላይ ማንኛውም ዩዘር በሚገባበት ሰዓት ያ ፖሊሲ አፕላይ ይሆናል ማለት ነው። አንደኛ ዓመትም ገባ፣ ሁለተኛ ዓመትም ገባ፣ ከፋይናንስም ገባ ሎጊን በሚያደርጉበት ሰዓት ኮምፒውተር ላይ አፕላይ የሆነውን ፖሊሲ አውቶማቲካሊ አፕላይ ይሆናል ዩዘሮች ላይ ማለት ነው። ነገር ግን ስፔሲፊካሊ ለዩዘሮች ብቻ ለፈለጋችሁት ግሩፕ ኦፍ ዩዘር አፕላይ ለማድረግ ፖሊሲዎችን ሴት ማድረግ ያለባችሁ ዩዘር ላይ ነው። ስለዚህ አበበ ከፋይናንስ ሎጊን ሲያደርግና ሃና ከፈርስት ይር ሎጊን ስታደርግ የተለያየ አይነት ፖሊሲ ኮንፊገሬሽን እንዲኖር ከፈለጋችሁ ዩዘር ፖሊሲ ላይ ሴት ማድረግ አለብን። ለምሳሌ አንድ ፖሊሲ ሴት እናድርግ። ዩዘር ላይ እንመጣና ፖሊሲን ኤክስፓንድ እናደርጋለን። ለምሳሌ አድሚኒስትሬቲቭ ቴምፕሌት ላይ ክሊክ እናደርጋለን። ሌትስ ጎ ቱ ኮንትሮል ፓናል። ለምሳሌ እዚህ ጋር ኤስ ፕሮሃቢት አክሰስ ቱ ዘ ኮንትሮል ፓናል ዩዘሮቹ ኮንትሮል ፓናልን አክሰስ እንዳያደርጉ እንከልክላቸው። ሰዎችን ደብል ክሊክ ስናደርጋት የዚህ ሴቲንግ ይመጣል። ኢኔብል አድርገዋለሁ። ፕሮሃቢት መከልከል ፈለኩ አፕላይ ኦኬ። እዚህ ጋር ራን እናደርግና ጂፒ አፕዴት ግሩፕ ፖሊሲውን አፕዴት አድርጎ የሚለውን ነገር ራን እናደርጋለን። አት ዘ ሴም ታይም ዊል ጎ ባክ ቱ ዘ ክሊየንት ማሽን። ክሊየንት ማሽን ላይ እንገባና
ራን እናደርጋለን። ምንም እዚህ ጋር ጂፒ አፕዴት ስላሽ ፎርስ። ስለዚህ አውቶማቲካሊ ግሩፕ ፖሊሲውን አፕዴት ያደርጋል ማለት ነው። ስለዚህ ግሩፕ ፖሊሲው በሰርቨሩም በክሊየንቱ አፕዴት ከተደረገ በኋላ አሁን ማይ ኮምፒውተር ላይ ገብቼ ኮንትሮል ፓናልን አክሰስ ለማድረግ በሞክር እዚህ ጋር እንዳያችሁት ኮንትሮል ፓናል ኮምፕሊትሊ የለም። ኦኬ እዚህ ጋር ኮንትሮል ፓናል ሚል ሴቲንግ ሞክር ተመልከቱ የሚለው this operation has been cancelled due to restriction in effect of this computer። ስለዚህ በዚህ መልኩ ኮንትሮል ፓናልን አክሰስ እንዳያደርጉ ፖሊሲ ዲፋይን ማድረግ እንችላለን። ስለዚህ አሁን ፖሊሲው አፕላይ እየሆነ ያለው አበበ ጋር ብቻ ሳይሆን እዚህ ጋር አክቲቭ ዳይሬክተሩ ላይ ፈረስቴር ላይ አፕላይ ያደረግነው። ስለዚህ ሀናም ሎጊን ብታደርግ ምሳሌ በሀና ልግባ። ምሳሌ በሀና ብገባ ዩዘር ኔሟ ሀና ነው። ኦኬ በሀና ሎጊን ብታደርጉ ስቲል ሀና ኮንትሮል ፓናልን አክሰስ ማድረግ ትችል። ምክንያቱም አፕላይ እያደረግን ያለነው ፎር ሲንግል ዩዘር ሳይሆን ፎር ግሩፕ ኦፍ ዩዘር ግሩፕ ፖሊሲ ላይ ወይንም ኦርጋናይዜሽናል ዩኒት ላይ ከተቀመጡት ግሩፕ ኦፍ ዩዘርስ ላይ ነው። ምሳሌ ሌት ሚ ጎ ኤንድ ዜን ሀና ለሀና ሎጊን አድርጋለሁ። ደብል አበበ ሞክሬው አበበን ኮንትሮል ፓናልን ፕሮሃቢት አድርጎታል። ሀናም ከአበበ ጋር ተመሳሳይ የሆነ ኦርጋናይዜሽናል ዩኒት ውስጥ ስላለች አሁንም ሀና ከገባች በኋላ ኮንትሮል ፓናልን አክሰስ ለማድረግ ስሞክር በዛው ልክ ይከለክላታል። ሌላኛው ሌላ ሴቲንግም ቼክ እናደርግ። ለምሳሌ እዚህ ጋር እንመልስና እዚህ ጎ ቱ ኦል ሴቲንግ ሲ ድራይቭን ፕሮቴክት እናደርግ። በርካታ ሴቲንጎች አሉ። እነዚህን ኤኒ ታይም ፕሮቴክት ማድረግ ትችላለች። ለምሳሌ ፕሪቨንት ቼንጂንግ ዴስክቶፕ ባክግራውንድ እንዳይቀየር ዋንስ የኦርጋናይዜሽኑን ሎጎ ሴት ካደረግን በኋላ ዩዘሮቹ ዴስክቶፕ ባክግራውንዳቸውን እንዳይቀይሩ እዚህ ጋር ፕሪቨንት ማድረግ እንችላለን። ሌላኛው እሲ ሎካል ዲስክ ሲን አክሰስ እንዳያደርጉ ፕሪቨንት አክሰስ ቱ ዲስክ ድራይቭ የሚል አለ። ኦኬ ሀቢት ሴቲንጎችን ሶርት እናደርጋለን በስፔሊንግ በቀላሉ ማግኘት እንዲረዳን። እዚህ ጋር prohibit access to local disk drive የሚል እንፈልጋለን። let's check ሀና ሎጊን አድርጋ ከሆነ ሀና ስታርት ብለን ኮንትሮል ፓናል አክሰስ ለማድረግ እንሞክር። ፓኒክ ኮምፕሊትሊ ኮንትሮል ፓናል የሚለው ራሱ አጠቃላይ ይመጣ። ይመጣ አክሰስ አያደርግም። ኮምፕሊትሊ እዚህ ጋር እየመጣ አይደለም። Now let's look for prohibit or prevent access to drive or prohibit ከሌለ prevent እንሞክር። prevent to access to local disk drive የሚለውን እንፈልግ። Okay, so let's look for prevent access to drive። እዚህ ጋር prevent access to drive ይላል። እዚህ ጋር ደብል ክሊክ ስናደርገው የትኛውን ድራይቭ ነው ፕሪቨንት የምታደርጉት? መጀመሪያ ኢኔብል እናደርጋለን። የትኛውን ድራይቭ ነው? ኦል ድራይቭ ኦር ሲ ድራይቭ ኦር ዲ ድራይቭ የሚለውን ምረጡ ይለናል። ሌትስ ሜክ ኢት ሪስትሪክት ሲ ድራይቭ ኦንሊ ኤንድ ዜን አፕላይ። ኦኬ አስ ዩዥዋል ራን ብለን ጂፒ አፕዴት ስላሽ ፎርስ ግሩፕ ፖሊሲውን አፕዴት አድርገልን እንለዋለን። እዚህ ጋር መጠን
ክሊየንቱ ጋር ምሳሌ ግሩፕ ፖሊሲውን አፕዴት ከማድረጋችን በፊት ስቲል ሲ ድራይቭ አክሰሲብል ነው። ነገር ግን እዚህ ጋር መጠን ጂፒ አፕዴት ስላሽ ፎርስ የምናደርገው ለምንድን ነው? ሎግ ኦፍ ላለማድረግ። አዘርዋይስ ግን ሎግ ኦፍ አድርጋችሁ ደግማችሁ ሎጊን ብታደርጉት አውቶማቲካሊ ከሰርቨሩ ሴቲንጉን ፖሊሲውን አንብቦ ስለሚገባ ፖሊሲውን አፕላይ ያደርገዋል። እዚህ ጋር ግን ሎግ ኦፍ ሳናደርግ እንዲሁም ፖሊሲውን ከሰርቨር ሲንክ እንዲያደርግ ነው የሚያደርገው ይህ ኮማንድ። ሶ ጂፒ አፕዴት ስላሽ ፎርስ የሚለውን ኤክስኪዩት አድርገን ጨርሰናል። አሁን እዚህ ጋር ሲምፕሊ ሪፍሬሽ አድርገን ሲ ድራይቭን አክሰስ ለማድረግ እንሞክር። ሲ ኦፕሬሽን ሃዝ ቢን ካንስልድ ስቲል ዲ ድራይቭ ኢዝ አክሰሲብል። ስለዚህ ኮንትሮል ፓናል እንዳይገቡ ሲ ድራይቭ እንዳይገቡ አድርገን በዚህ መልኩ ኢምፖርታንት የሆኑ የኮምፒውተር ሴቲንጎችን እና የዊንዶውስ ኦፕሬቲንግ ሲስተም ፋይሎችን ከአንአውቶራይዝድ አክሰስ ወይንም አክሲደንታል ዲሊሽን እና ሞዲፊኬሽን ኦር አፕዴት በዚህ መልኩ መከላከል እንችላለን። ይህ ብቻ አይደለም፣ ተጨማሪ በጣም በርካታ ሴቲንጎች አሉ። ስለዚህ ዋናው ኮንሴፕቹዋሊ ማወቅ ያለባችሁ ምንድነው? ፈርስት ዩ አር ኤክስፔክትድ ቱ ክሬት a folder to keep all the related users together or all the related computers together. This is what we call it organizational unit. Once you create organizational unit, you are expected to move all user on that specific organizational unit. እዚህ ፈርስት ላይ መግባት ያለባቸውን ዩዘሮች እዚሁ ጋር ገብታችሁ ክሬት ማድረግ ትችላላችሁ፣ ወይንም ዩዘርስ ላይ ካሉ ሙቭ እናደርጋለን። ፋይናንስ እንዲህ አድርገን በተለያየ መልኩ ኦርጋናይዜሽናል ዩኒት ክሬት ካደረግን በኋላ ግሩፕ ፖሊሲ ላይ እንገባና እነዚህ ኦርጋናይዜሽናል ዩኒት አውቶማቲካሊ ይመጣሉ። እነሱ ጋር ራይት ክሊክ አድርገን ክሬት ግሩፕ ፖሊሲ እንደን ያንን ፖሊሲ ኤዲት በማድረግ ኮምፒውተር ኮንፊገሬሽን ካደረጋችሁት ለሁሉም ዩዘሮች አፕላይ የሚሆን ፖሊሲ ዲፋይን ያደረግን ነው። ነገር ግን ዩዘርስ ኮንፊገሬሽን በምንልበት ሰዓት እነዚህ ስፔሲፊክ ዩዘሮች እዛ ኮምፒውተር ላይ በሚገቡበት ሰዓት የሚመጣው ሴቲንግ ሌላ። ለምሳሌ ፋይናንስ ዩዘር በሚገቡበት ሰዓት ፋይናንሶች ሲ ድራይቭን አክሰስ ያደርጋሉ፣ ኮንትሮል ፓነልን አክሰስ ያደርጋሉ። ምክንያቱም እዚህ ስፔሲፊካሊ አፕላይ ያደረግን ያለነው ፖሊሲ ለዩዘሮች ነው ማለት ፈርስት ሴል ላይ ለሚገኙ ዩዘሮች። ስለዚህ ኦል ሴቲንግ ላይ ገብተን እያንዳንዱ ሴቲንጎች ኤክስፕሎር ማድረግ እንችላለን። በተቻለ መጠን ፖሊሲዎችን አፕላይ ከማድረጋችሁ በፊት ሃይሊ ሪከመንድ የሚደረገው እያንዳንዱን ፖሊሲ እየገባችሁ ማየት መቻል አለባችሁ። ለምሳሌ እዚህ ጋር ይሄን አፕላይ ከማድረጋችሁ በፊት ጀስት ደብል ክሊክ ኦን ኢት ኤንድ ዜን ሃቭ ኤ ሉክ አት ዘ ዲስክሪፕሽን። ምን ማለት ነው? ኢኔብል ስታደርጉት ምን እያደረጋችሁት ነው? ዲሴብል ስታደርጉት ምን እያደረጋችሁት ነው የሚለውን ነገር ሴቲንጉን በዚህ መልኩ ማወቅ አለባችሁ። ሶ ዲስ ኢዝ ዘ ሜን ኮንሴፕት ኦፍ ኦርጋናይዜሽናል ዩኒት። group related users together in the organizational unit and then define policy for that group of users. This is very much important user management or the main purpose of creating a domain user, the main purpose of joining computers in the domain. That is the very important concept what we call it group policy management. አመሰግናለሁ።